ሰላም ጤና ይስጥልን ውድ ሪፖርተር ተከታታዮች የሰዓቱን ዜናዎች ቀጥዬ ያሰማችኋለሁ። በቅድሚያም አርዕስተ ዜና። ጉግል፣ ቲክቶክ፣ ኔትፍሊክስ እና ሜታን ጨምሮ ግዙፍ ዓለም አቀፍ የቴክኖሎጂ ተቋማት በኢትዮ ቴሌኮም ዳታ ሴንተር እየተጠቀሙ መሆኑ ተገልጿል። ህወሓት አጋሮች እንዳሉት ቢገልጽም ህዝቡ ከመቼውም ጊዜ በላይ መንቃት አለበት ሲሉ አቶ ጌታቸው ረዳ ገልጸዋል። ሌሎችንም ይዘናል። አብራችሁን ቆዩ። ለሰራተኞች ደሞዝና ተጨማሪ ክፍያዎችን ለመፈጸም ከዶላር፣ ዩሮ እንዲሁም ፓውንድ አካውንቶ ወደሚፈልጉት አካውንት ገንዘብ ለማስተላለፍና ክፍያ ለመፈጸም የረጅም ጊዜ የባንክ ስቴትመንቶችን በቀላሉ ለማግኘት የበረራ ትኬትን ካሉበት ሆኖ ለመግዛት እንዲሁም ማረጋገጫ ደረሰኝን ለማግኘት በተጨማሪም የተለያዩ ድርጅቶች ክፍያዎች ለመፈጸም የኢትዮጵያ ንግድ ባንክን የኢንተርኔት ባንኪንግ አገልግሎት ሲመርጡ በየትኛውም ጊዜና ቦታ ፈጣን እንዲሁም ጥራት ያለው የኢንተርኔት ባንኪንግ አገልግሎት ለማግኘት ያስችላቸዋል። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ። ኢትዮ ቴሌኮም ዓለም አቀፍ የቴክኖሎጂ ተቋማት የራሳቸውን ዳታ ሴንተር ወይንም ክላውድ እየገነቡ ወደ ዲጂታል ዘርፍ ለመቀላቀል የሚጠበቅባቸውን ከፍተኛ ወጪና ጊዜ በማሳጠር ኢትዮ ቴሌኮም ያለውን አቅም ተጠቅሞ በፈጠረው እድል ባንኮችን ጨምሮ 880 አካባቢ ድርጅቶች የኩባንያውን ዳታ ሴንተር እንደሚጠቀሙ አስታወቀ። መንግስታዊና መንግስታዊ ያልሆኑ ተቋማት እንዲሁም ዓለም አቀፎቹ ጉግል፣ ሜታ፣ ቲክቶክ፣ ኔትፍሊክስ እና ሌሎች የቴክኖሎጂና የንግድ ተቋማት የኢትዮ ቴሌኮምን ዳታ ሴንተር እየተጠቀሙ እንደሚገኙ ያስታወቁት የኩባንያው ዋና ስራ አስፈጻሚ ፍሬህይወት ታምሩ እነዚህ ድርጅቶች በኩባንያው ዳታ ሴንተር ውስጥ የራሳቸውን ሰርቨር አምጥተው አገልግሎት እንዲሰጡ ለማድረግ ከፍተኛ የመደራደር አቅም ያስፈልግ እንደነበርና ኩባንያው ያንን ማሳካቱን ተናግረዋል። በዚህ አገልግሎት ደንበኞች ከኢትዮጵያ ውጪ መውጣት ሳይጠበቅባቸው በተደጋጋሚ የሚፈልጓቸውንና የሚጠቀሙባቸውን አገልግሎቶች መረጃ በመያዝ ፈጣን አገልግሎት እንዲያገኙ ያደርጋል ተብሏል። ኢትዮ ቴሌኮም የዳታ ሴንተር እና የዓለም አቀፍ ግንኙነት ላይ ከፍተኛ አቅም ፈጥሯል ያሉት ዋና ስራ አስፈጻሚዋ ከዚህ ቀደም ውስን አቅም ስለነበር ጫና ይፈጠር እንደነበር በመግለጽ ከጥቂት ዓመታት በፊት በጅቡቲ ያለው ወደ ኢትዮጵያ የሚገባ መስመር ላይ መቋረጥ ተከስቶ እንደነበርም አስታውሰዋል። አሁን ኢትዮጵያን ከተቀረው ዓለም ጋር ለማገናኘት በአምስት አቅጣጫዎች ማለትም 2 በጅቡቲ በኩል እንዲሁም በሱዳን፣ ኬንያና ሶማሊላንድ በኩል ከዓለም ጋር ለመተሳሰር ከፍተኛ ኢንቨስትመንት ተደርጓል ብለዋል። ኢትዮ ቴሌኮም ታሪካዊ ባለው ወደ አክሲዮን ማህበርነት ባደረገው ሽግግር በሁለተኛ ደረጃ የገበያ የንግድ ልውውጥ መሰረት የአንዱ አክሲዮን ዋጋ ከ300 ብር ወደ 852 ብር ጨምሯል። 47000 ከሚሆኑ የአክሲዮን ግዢ ጥያቄዎች መካከል 96 በመቶ የሚሆነው አክሲዮን የባለቤትነት ማረጋገጫ ሂደት ተጠናቋል የተባለ ሲሆን በ2018 በጀት ዓመት ኢትዮ ቴሌኮም ጠንካራ የፋይናንስ እንቅስቃሴና ስትራቴጂካዊ ኢንቨስትመንቶችን በማከናወኑ ለባለ አክሲዮኖችና ባለድርሻ አካላት ከፍተኛ ሀብት መፍጠሩ ተገልጿል። ኢትዮ ቴሌኮም ከዚህ ቀደም ከፍተኛ ገቢ ያገኝ የነበረበት የድምጽ አገልግሎት በ2018 በጀት ዓመት በዳታና ኢንተርኔት ገቢ የተበለጠ ሲሆን በዚህ ዓመት የደንበኞች ቁጥር 90.1 ሚሊዮን እንዲሁም የቴሌብር ተጠቃሚዎች 60.5 ሚሊዮን መድረሳቸውንና አጠቃላይ ዓመታዊ ገቢው 215.8 ቢሊዮን ብር መሆኑ ታውቋል። ኩባንያው የፋይናንስ ኦዲቱ ሲጠናቀቅ የተጣራ ትርፍ መጠን ለባለድርሻ አካላትና ባለአክሲዮኖች ይፋ ተደርጎ ወደ ትርፍ ድርሻ ክፍፍል እንደሚገባ ዋና ስራ አስፈጻሚዋ ፍሬህይወት ታምሩ ገልጸዋል። ህወሓት አጋሮች እንዳሉት ቢገልጽም ህዝቡ ከመቼውም ጊዜ በላይ መንቃት አለበት ሲሉ አቶ ጌታቸው ረዳ ገለጹ። የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር አቶ ጌታቸው ረዳ የህወሓት አመራሮች ስርዓቱን ለማስወገድ የቅርብ አጋሮች አሉን ማለታቸውን በመቃወም ህዝቡ የመጣበትን አደጋ ተረድቶ ከመቼውም ጊዜ በላይ ሊነቃ ይገባል ሲሉ አሳስበዋል። አቶ ጌታቸው በማህበራዊ ትስስር ገጻቸው ባስተላለፉት መልእክት የህወሓት አመራሮች ከኤርትራ መንግስት፣ ከሱዳን
የጦር ኃይል መሪ አልቡርሃን እንዲሁም ከፋኖና ሸኔ ጋር ትስስር በመፍጠር ትግራይን ዳግም የጦርነት አውድማ ለማድረግና ወጣቶችን ለስልጣን መጠቀሚያ ለማድረግ እየሰራ ይገኛል በማለት ከሰዋል። ከዚህ ቀደም ተፈናቃዮችን እንመልሳለን በሚል ሽፋን ይሰጥ የነበረው መግለጫ አሁን ላይ ተቀይሮ ትዕግስታችንን ጨርሰናል፣ ከአጋሮቻችን ጋር ሆነን አዲስ አበባ እንገባለን ወደሚል ፉከራ መሸጋገሩም ዋነኛ ህልማቸው የ4 ኪሎን ስልጣን መያዝ መሆኑን ያረጋገጠ ነው ብለዋል። በተለይም የህወሓት ሊቀመንበር ዶክተር ደብረጽዮን ገብረሚካኤል የትግራይን ወጣቶች ጦርነት ውስጥ ለመማገድና የኤርትራውን መሪ እድሜ ለማራዘም ከኤርትራው ፕሬዝዳንት ጋር ውይይት ማድረጋቸውን በመጥቀስ አቶ ጌታቸው ወንጅለዋል። የኤርትራ መንግስት ትግራይን የውጊያ ቀጠና በማድረግ የራሱን ስጋት ለማራቅ፣ አልቡርሃን ደግሞ በትግራይ ህዝብ መስዋዕትነት የስልጣን ወንበሩን ለማስቀጠል የሚደክሙበት ሴራ ነው ሲሉም ነው የገለጹት። በ2014 ዓ.ም በነበረው የኮማንድ ፖስት ስብሰባ ወቅት የነበረውን ሁኔታ በማስታወስም ዶክተር ደብረጽዮን በቂ ወታደራዊ ዝግጅትና የመሳሪያ አቅርቦት ሳይኖር በስሜት ሰራዊቱን ወደ እሳት የሚጥል ውሳኔ ሲያሳልፉ እንደነበረና አሁንም እዛኑ አስተሳሰብ ላይ እንደሚገኙ አመልክተዋል። በመጨረሻም የትግራይ ህዝብ ወላጆችና ወጣቶች የዚህን አካል እውነተኛ ማንነት ተረድተው ለራሳቸው ህልውና ሲሉ ቡድኑን ከጫንቃቸው ላይ አውርደው መጣል አለባቸው ያሉት አቶ ጌታቸው ህዝቡን ከጥፋት የመታደግ ጥሪም አቅርበዋል። የህወሓት ሊቀመንበር ዶክተር ደብረጽዮን ገብረሚካኤል ከቀናት በፊት ከመቀለ ነዋሪዎች ጋር ባደረጉት ውይይት የፌዴራል መንግስቱ በትግራይ ላይ ጥሎታል ያሉትን ከበባ ለመስበር የሚያስችሉ አስተማማኝ አጋሮች አሉን በማለት የተናገሩ ሲሆን ክልሉ አሁን ባለው ሁኔታ መቀጠል ስለማይችል ራስን የመከላከል አቅምን ማጠናከር ላይ ትኩረት ለማድረግ ተገደናል ማለታቸው ይታወሳል። ኢትዮጵያ ከጊዜ ወደ ጊዜ እየጨመረ በመጣ የውሃ እጥረት እየተፈተነች መሆኑን የውሃና ኢነርጂ ሚኒስቴር አሳሰበ። በህዳሴው ግድብ ላይ ቅሬታ የምታቀርበው ግብጽ በአፍሪካ ከፍተኛ የከርሰ ምድር ውሃ ክምችት ካላቸው ሀገራት መካከል ናት ተብሏል። ኢትዮጵያ በመልክዓ ምድራዊ አቀማመጧ በርካታ ድንበር ተሻጋሪ ወንዞች ያሏት ሀገር ብትሆንም ከጊዜ ወደ ጊዜ እየጨመረ የመጣ የውሃ እጥረት ፈተና እየሆነባት መሆኑን የውሃና ኢነርጂ ሚኒስትሩ ኢንጂነር ሀብታሙ ኢተፋ ገልጸዋል። ሚኒስትሩ ሀገሪቱ ለሚያስፈልጋት የሀገር ውስጥ የውሃ ፍላጎትና ለውሃ ሀብት ዘላቂነት የበለጠ ትኩረት እንዲሰጥ ጥሪ ማቅረባቸውን የኢትዮጵያ ፕሬስ ድርጅት ዘግቧል። ኢንጂነር ሀብታሙ ኢተፋ እንደተናገሩት የሀገሪቱ የውሃ ሀብት መለኪያ መሆን የሚገባው ከድንበሯ ውጪ የሚፈሰው የውሃ መጠን ሳይሆን ዜጎቿ ባላቸው የውሃ ተደራሽነትና የፍጆታ መጠን መሆን እንዳለበት አሳስበው ከኢትዮጵያ የሚነሱ ትላልቅ ወንዞች አሉ ማለት ህዝቡ በቂ ውሃ ደርሶታል ወይንም ተጠቅሟል ማለት እንዳልሆነ ጠቁመዋል። እንደ ሚኒስትሩ ገለጻ የኢትዮጵያ አሁናዊ የውሃ ፍጆታ ከዓለም አቀፍ መመዘኛዎች በታች ሲሆን ፈጣን የህዝብ ቁጥር እድገት፣ የአየር ጸባይ ተጽዕኖዎችና እየጨመረ የመጣው ፍላጎት በወደፊት የውሃ ዋስትና ላይ ከፍተኛ ስጋትን እየፈጠሩ ይገኛሉ። ከሰሞኑ የግብጽና የሱዳን ባለስልጣናት ከኢትዮጵያ ህዳሴ ግድብ ጋር በተያያዘ ከግድቡ የሚለቀቀው ውሃ ማነሱን እንዲሁም አጠቃላይ የግድቡና የውሃ ፍሰቱ ሁኔታ በኢትዮጵያ ውሳኔ ብቻ እየተመራ መሆኑን ተችተው የነበረ ቢሆንም ኢትዮጵያ ራሷ ወደፊት የውሃ እጥረት እንዳይገጥማት ስጋት ውስጥ መሆኗ ነው የተመላከተው። የኢትዮጵያ የውሃና ኢነርጂ ሚኒስትሩ ኢንጂነር ሀብታሙ እንደገለጹት ስለ ኢትዮጵያ የውሃ ሀብት የሚነገሩ የተሳሳቱ ትረካዎች በታችኞቹ የተፋሰሱ ሀገራት በተለይም በግብጽ የታላቁ የኢትዮጵያ ህዳሴ ግድብን ጨምሮ በሀገሪቱ ዋና ዋና የውሃ ልማት ፕሮጀክቶች ላይ ለመቃወሚያነት እየተጠቀሙት ነው። ሚኒስትሩ አክለውም አስቸኳይ ጣልቃ ገብነት ካልተደረገ በስተቀር በአሁኑ ወቅት ከ900 ኪዩቢክ ሜትር በታች እንደሆነ የሚገመተው የኢትዮጵያ የነፍስ ወከፍ የዓመት የውሃ መጠን በቀጣዮቹ 20 ዓመታት ገደማ ውስጥ ወደ 500 ኪዩቢክ ሜትር ሊቀንስ ይችላል ሲሉ አስጠንቅቀዋል። ሀገር አቀፍ የውሃ መሰረተ ልማቶችን ከማስፋፋት አንጻር እድገቶች መኖራቸውን ገልጸው ንጹህና ደህንነቱ የተጠበቀ የመጠጥ ውሃ ማግኘት አሁንም ዋና የልማት ፈተና ሆኖ ቀጥሏል ብለዋል። ከዓለም ጤና ድርጅትና ሌሎችም ዓለም አቀፍ ድርጅቶች የክትትል መረጃ እንዲሁም ከዓለም ባንክ የተገኙ መረጃዎች እንደሚያመላክቱት ከ50 እስከ 60 በመቶ የሚሆነው የኢትዮጵያ ህዝብ አሁንም ደህንነቱ የተጠበቀ የመጠጥ ውሃ አገልግሎት አያገኝም። በፕሬስ ድርጅት ዘገባ ውስጥ እንደተጠቆመው በብሪታንያ ጂኦሎጂ ጥናትና በዓለም አቀፍ የውሃ ተቋማት የተደረጉ የቅርብ ጊዜ ዳሰሳዎች በፕሬስ ድርጅት ዘገባ ውስጥ እንደተጠቆመው በብሪታንያ ጂኦሎጂ ጥናትና በዓለም አቀፍ የውሃ ተቋማት የተደረጉ የቅርብ ጊዜ ዳሰሳዎች እንደሚያሳዩት በህዳሴው ግድብ ላይ ትችት የሚያቀርቡት ግብጽና ሱዳንን ጨምሮ ሊቢያ፣ አልጄሪያና ቻድ በአፍሪካ ከፍተኛውን የከርሰ ምድር የውሃ ክምችት የያዙ ሀገራት ናቸው። ውድ የሪፖርተር ተከታታዮች የሰዓቱ ዜናዎቻችን እነዚህ ነበሩ። ስላደመጣችሁን ከልብ እናመሰግናለን።